በኢፌዴሪ ውሃና ኢነርጂ ሚኒስቴር አሰሪነት በጄቢቲ ኢንጂነሪንግ ስራ ተቋራጭ በማዕከላዊ ኢትዮጵያ ዲዛይንና ግንባታ ቁጥጥር ድርጅት አማካሪነት ግንባታው ተጠናቆ ለምርቃት በቅቷል። የሳንኩራ ባለብዝሃ መንደር መጠጥ ውሃና ሳኒቴሽን ፕሮጀክቱን የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው፣ የክልሉ ምክር ቤት ዋና አፈ ጉባኤ ፋጤ ሲርሞሎ፣ በውሃና ኢነርጂ ሚኒስቴር የመጠጥ ውሃና ሳኒቴሽን ዘርፍ ሚኒስቴር ዴኤታ አምባሳደር ዶክተር አስፋው ዲንጋሞ እንዲሁም የክልልና የዞን ከፍተኛ የስራ ኃላፊዎች በተገኙበት በይፋ ተመርቆ ለአገልግሎት ክፍት ሆኗል። ፕሮጀክቱን በክብር እንግድነት ተገኝተው ያስመረቁት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ብልጽግና መራሹ መንግስት በተለያዩ ጊዜያት በርካታ ፕሮጀክቶችን በጥራት ገንብቶ ህዝብን ተጠቃሚ እያደረገ ስለመሆኑ ጠቁመዋል። ውሃ ለአካባቢ ማህበረሰብ ያለው ጥቅም እጅግ በጣም ከፍተኛ ነው። ውሃ ብቻውን ትምህርት ነው። ውሃ ብቻውን ህይወት ነው። ውሃ ብቻውን ጤና ነው። ውሃ ብቻውን ሁሉም ነገር ነው። ስለዚህ ይሄ ፕሮጀክት ተጀምሮ እስከሚጨረስ ድረስ በልዩ ልዩ መስክ ድጋፍ ላረጋችሁ፣ አስተዋጽኦ ላረጋችሁ፣ በተለይም ለሚኒስቴር መስሪያ ቤቱ፣ ለሚኒስትሮች እና ለሚኒስትር ዴኤታዎች፣ ለባለሙያዎች በራሴ ስምና በክልሉ ስም ከፍተኛ ምስጋና አቀርባለሁ። ፓርቲያችን እና መንግስታችን በተለያየ ጊዜ የሚጀምራቸውን ስራዎች አጠናቆ ለህብረተሰብ ጥቅም እንዲውል በማድረግ በኩል ተወዳዳሪነት የሌለው ፓርቲ መሆኑን ሁል ጊዜ በሚሰራቸው ስራዎች እያረጋገጠ ይሄድ ያለ መንግስትና ፓርቲ ነው። የውሃ ፕሮጀክቱን የአካባቢው ህዝብ በእንክብካቤ ጠብቆ እንዲጠቀምም ርዕሰ መስተዳድሩ የአደራ መልእክታቸውን አስተላልፈዋል። መንግስት ከናንተ የሚፈልገው አሁን የሰራነውን ፕሮጀክት በአግባቡ እንድትንከባከቡ፣ በአግባቡ እንድታስተዳድሩ። መንከባከብ ማስተዳደር ማለት በ42 ቦኖ ውስጥ ያሉትን ውሃ ስርጭት እንድትከታተሉ፣ ውሃው ደግሞ በዘላቂነት እንዲቀጥል የሚፈለግ ከሆነ በአካባቢው አረንጓዴ ልማትን ማስፋፋት፣ በተለይ በውሃ ምንጮች አካባቢ የተከሉ ተክሎችን መንከባከብ የመሳሰሉት ስራዎችን በመስራት የውሃን ደህንነትና የውሃን የማስተዳደር ስራዎችን አጣምረን በጋራ ምንሰራ ከሆነ ይሄ ውሃ ለረጅም ዓመት የሚሰራ እና የሚያገለግል ይሆናል ተብሎ ስለሚታሰብ ህብረተሰቡ ከዚህ ቀደም እንዳረገው አስተዋጽኦ ሁሉ አሁንም በመንከባከብ በመያዝ በኩል ያለውን ድርሻ እንዲወጣ አሳስባለሁ። የተጀመሩ መሰል ፕሮጀክቶች ፈጥነው እንዲጠናቀቁና ህዝብን ተጠቃሚ እንዲያደርጉ ህብረተሰቡ በሰባተኛው ጠቅላላ ምርጫ ከብልጽግና ፓርቲ ጎን በመቆም የልማቱን ዘላቂነት እንዲያረጋግጥ ርዕሰ መስተዳድሩ አደራ ብለዋል። ካርድ መጠቀም ለብዙ ሰው ሊሆን ይችላል። ካርዱን ወስዳችሁ በደንብ ተመራችሁ የዛን ቀን ምልክታችን የስንዴ ነዶ ነው፣ ሌላ ብዙ ትምህርት አያስፈልግም። የኛ እጩዎች አሉ። ሁሉም እጩዎቻችን ለኛ አንድ አይነት ናቸው። ያችን ካርድ ግንቦት 24 ከ12 ሰዓት እስከ 6 ሰዓት ጨርሳችሁ 6 ሰዓት በኋላ ሰኞ ቀን ነው ወደ ስራችሁ እንድትገቡ ነው የምናሳስበው። ውሃ በአግባቡ መያዝ እንዳለበት ያመላከቱት በውሃና ኢነርጂ ሚኒስቴር የመጠጥ ውሃና ሳኒቴሽን ዘርፍ ሚኒስትር ዴኤታ አምባሳደር ዶክተር አስፋው ዲንጋሞ ፕሮጀክቱ በዘላቂነት አገልግሎት እንዲሰጥ አስፈላጊውን ቴክኒካል ድጋፍ ሚኒስቴር መስሪያ ቤቱ ያደርጋልን ብለዋል። እንደ አይናችን ብለን ጠብቀን ለብዙ ዓመታት ወደ ትውልድ እንዲሸጋገር ለማድረግ መጣር ያስፈልገናል። ዘለቀታዊ አገልግሎት እንዲሰጥ ደግሞ የእያንዳንዳችን እንቅስቃሴ ውስጥ መግባት ተገቢ ነው የሚሆነው። እንደ ሚኒስቴር መስሪያ ቤት ይሄ ዘለቀታዊ አገልግሎት እየሰጠ እንዲሄድ ማንኛውንም ቴክኒካዊ ድጋፍ ለማድረግ በዚህ አጋጣሚ ቃል ለመግባት እፈልጋለሁ።